ጠቅላይ ሚኒስተር ዶክተር አብይ አህመድ የትናንትና የፓርላማ ውሎ ማብራሪያ በጣም ነው ደስ ያለኝ። አንድ ነገር ግን ልንገራችሁ እስቲ በሐሳብ እንነጋገር። ሰው የሆነ ሐሳብ ሲያስቀምጥ ሌብል አታድርጉ፣ ጄጅ አታርጉ። ተከፋይነ ኦሮሞነ አማራነ ብልጽግናነ እንዲነ ምናምን እርግጠኛ ባልሆናችሁበት ነገር አታውሩ። ስለዚህ እኔ ሐሳቡን ሰማሁት ደስ አለኝ። በቃ አንዳንድ ዜጋ ሐሳብ አስቀምጡ። ውዴት ቤተሰቦቼ እንደምናችሁ። በሚገርም ሁኔታ ጥሩ ሆነ አርጎ ነው የተናገረው ወንድማችን። ሁላችንም የራሳችን የሆነ ሐሳብ አለ። ያንን ሐሳብ እንግዲህ ለማጋራት ከሰዎች ጋር ነው የምንነጋገረው። በዚህ ሰዓት ግን ሰዎች የተለያየ የራሳቸውን የሆነ አስተያየት ይሰጡበታልና ይሄ ትክክል ነው ብላችሁ ታምናላችሁ? እናንተስ ያላችሁ አስተሳሰብ ራሱ ከሌላ ጋር ይጋጫል ብላችሁ አታስቡም? ለማንኛውም ውዴት ቤተሰቦቼ እንደምናችሁ ሰላማችሁ በዚህ ይበል እያልኩ እንግዲህ ያው እንደተለመደው ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብያሰብኳት ነገር ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው እቺ ነገር አይታችሁ ዘናፈታ ብላችሁ የራሳችሁን አስተያየት መስጠት ከወደዳችኋት ላይክ ማድረግ አዲስ የሆናችሁ ሰብስክራይብ አድርጉ እላለሁ። እንደ መግቢያው እንደተመለከታችሁ ዛሬ እንግዲህ ስለ ጠቅላይ ሚኒስትር አብይ አህመድ እንግዲህ በተነጋገሩበት ጉዳይ ብዙ አይነት አስተያየቶችና ሐሳቦች ወጥተዋል ማለት ነው። ይሄንን ሰብሰብ አድርጌ ከዚህም ከዛም ለህብረተሰቡ እንደሚመች በሚል ሐሳብ ይዤ መጥቻለሁ ማለት ነው። ያን እናንተ እንግዲህ አይታችሁ የራሳችሁን ኮሜንት ስጡበት እላለሁ። በተረፈ ግን ባለፈው ባቀረብኩት በእነ ሀብታሙ በ360 ሚዲያ በጣም ብዙ አስተያየቶች ተሰጥቶኛል። ጥሩ ነው። እንደዚህ አይነት ነገሮች የሁላችሁንም ስሜት ማወቅ ይችላልው። የተጣሉም አንሰብስክራይብ አድርገን ወተናል ያሉም በጣም ብዙ አይነት ንግግሮችም ሰምተናልና በአጠቃላይ ይሄ ሚዲያ የሚሰራው ይሄንን ነው። በመጀመሪያ ደረጃ አገር አቀፋዊ ነው የሆነ ነገር እንጂ የምሰበስበው የሆኑ የአንድ ግሩፖችን ይዤ የምናገረው ነገር እስከሌለ ድረስ በጣም ደስተኛ ነኝ። ኢትዮጵያዊነትን የሚሸት ነገር ነው ማድረግ የምፈልገውና ስለዚህ ነው የተሰናበቱትንም መልካም ጉዞ ይሁንላችሁ እንላለን። ምክንያቱም ይህች ጣቢያ በምንም ተአምር ባንዳነትን ወይም ሌላ የኢትዮጵያ ተቃራኒ የሆነ ነገር አላቀርብም። ይሄን ሁላችሁም አውቃችሁ አምናችሁበት እንዳላችሁ አውቃለሁ። አዳዲስ የሚመጣም እንደዚህ አይነት ቅሬታ ካለ ነው መሄድ ይችላል። ምክንያቱም ለአንድም ቢሆን የምናስተላልፈው በዚህ ሚዲያ ላይ ምንድነው ኢትዮጵያዊነትን እንደሆነ ከዚህ በፊትም ነግሬያለሁ ማለት ነው። ማንኛውም አይነት ነገር በኢትዮጵያ ውስጥ የተካሄዱ መጥፎ የሚሆኑ ጥሩ ነገሮችን አቀርባለሁ። የግድ መንግስት ብቻ መደገፍ አለበት ወይም መነቀፍ አለበት የሚባል ጣቢያ የለም። በተለያዩ አይነት ህይወት ነገሮች ውስጥ ገባለው። እንደገና ደግሞ እንደተለመደው በፖለቲካውም ቢሆን በሰዓቱ የተባሉ ነገሮችን አቀርባለሁ። የመንግስት መስሪያ ቤቶችንም አካላቶችንም መንካት ካለብኝ እነካለሁ። በተረፈ ግን የማንንም ሰው ወይም የማንንም ቡድን ተከታይ አይደለሁም። ይሄን ከዚህ በፊትም ተናግሬያለሁ። የማንኛውም ደግሞ የዘር ተከታይም አይደለሁም። እነዚህ የሚጠቀሱትም የሶስቱንም ዘር አካባቢ የምደርሰው አይደለም። ስለዚህ ይሄንን ተረድታችሁልኝ የሚቀርበው ነገር ኢትዮጵያዊነት የሚሸት ብቻ መሆኑን አውቃችሁ እንድትከታተሉልኝ ጠይቃለሁ ማለት ነው። ጋብዛችኋለሁ ማለት ነው። ቀጥታ ወደ ፕሮግራሙ እንግባ፣ እንዝናናበት። መልካም ጊዜ ይሁንላችሁ። ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው አጨብጭበን የሰቀልከው። ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ። የሀገር መሪ ነው። ተቃውሞ አለኝ አይደል? ግን ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ እኔ መቀመጥ አልችልም። ዓለምም አይፈቅድልኝም። ማን አንተ ነው ባል ተራ አክቲቪስት ያቀቁቸው ነው ባል ማመን አለብኝ። እየጠላሁት ግን ወንበሩን ለቅለታለሁ። ትክክል። ለምን? ክብር ስለሚገባው። ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው ባይዘው። አንዳንዶች እኮ ልቡ ለማራራት እኮ ሰላም ይላሉ ቀሳውስት። ትክክል ናቸው እኮ። የዓለም ስልጣን ያቺ ቀኑ አይደረሰባት ጠቅላይ ሚኒስተር ተብላ የምትታወቅ ፌክ ዶክተር አብይ አህመድ ትናንት ምን አለች? ከኤርትራ ጋር ውጊያ ከተጀመረ ኤርትራያኖችና ኤርትራ ልክ እንደ ሐማስ፣ ልክ እንደ ፋለስቲንስ፣ ልክ እንደ ዩክሬኖች ሳፈር ያደርጋሉ ብላ ወራች። ስሚ ሲጀመር አንቺ ከነተንያሁ ጋር ከፑቲን ጋር ልትወዳደሪ አቺም። አንቺ የድሃ አፍሪካ ሀገር መሪ ነክ። ሁለተኛ ደግሞ አይደለም ከጎረቤት ሀገር ጋር ልትወዳደር ወይ ልትዋጋ ኢትዮጵያ የምትባለው ሀገርክን ሳይቀር ሊድ ማድረግ አልቻልክም።
ሲጀመር ፋኖን መጀመሪያ ያሸንፍ ህወሓትን መጀመሪያ ያሸንፍ ኦነግን መጀመሪያ ያሸንፍ ኢትዮጵያ አሰብ የኢትዮጵያ የደም ስር ናት እንዳትረሳ እንወስደዋለን የኛ ነበረ በታሪክም የኛ ነው በምንም የኢትዮጵያ ነው አሁን ደግሞ ጨርሰን አሰብን ምን አይነት ስራ እንደምንሰራበት እናሳያቸዋለን ምን አይነት ስራ እንደምንሰራ አሰብ ላይ እናሳያለን አባይን አይታችኋል እንዴት እንደሰራን ኦጋዴን ላይ እንዴት እንደሰራን አይተናል ድጋሚ ሌላ የውሃ ማመንጫ እየተሰራ ነው አሁን ደግሞ አሰብ ላይ ይውልሲ ምን አይነት ስራ እናንተ ግመል ነው የምታጠጡበት ሽንት እኛ ግን ቁም ነገር እንሰራበታለን በሱ ላይ አንድነን ምንድነን ስትለብቱል የኢትዮጵያን ክንድ ለአንዴና ለመጨረሻ ጊዜ ታዩታላችሁ ለአንዴና ለመጨረሻ ጊዜ ቃል ለምድር ለሰማይ እቺን ቃል እንዳትረሷት አሁንም ነገር አለው በአሰብ ጉዳይ ኢትዮጵያዊ በሙሉ የደም ስሩ ስለሆነ በአንድነት የቆመ ጊዜ አይደለም በጦርነት በሽንት ባዶ ይከታል እንደሰማችሁት ነው እንግዲህ በተቀላላ ሚዲያው በዚህ ነው የተተለቀለቀው በመጀመሪያ ደረጃ በጣም የሚገርመው ያው መጀመሪያም ሳቀርብላችሁ አቀርብኩላችሁ እንግዲህ እነዚህ በስድብና በምን የታወቁትን ሚዲያ የሶሻል ሚዲያ እንግዲህ ሰዎችን ያቀርብኩላችሁ ለምን እንኳን አይደለም ወደ ላይ ከፍ ያለ ዝቅ ያለው ህብረተሰብ ወይም በስድብ በምን የሚታወቀው ህብረተሰብ ሳይቀር ይሄ ነገር ጉዳይ ነው ብሎ ስለያዘው ምንም ማደራደርና ህብረተሰቡ እንዲገነዘበው የሚያስፈልግ ነገር መሆኑን በተቀላላ በሚዲያ እየተሰራጨ ያለ ጉዳይ ስለሆነ እኔም እነሱን እንግዲህ ይዤ ነው ቀርቤ እንግዲህ ማናገረው ማለት ነው በዛሬው ዕለት በተረፈ ግን ይሄ አይዲያ የተለያዩ ሰዎች ስለሆነ አይደለም የኢትዮጵያውያን የኤርትራውያኖች ሳይቀር ስላለበት ይሄን ነገር ዝም ብለን ማየት ያለብን አይደለም በመጀመሪያ ደረጃ ኤርትራውያን ቤተሰቦቻችን ናቸው ለኛ የራሳችን አካላቶች ናቸው ፖለቲካ ነው የለያየን አሁንም ፖለቲካ ሊያገናኘን ይችላል ነገር ግን አሁን ደግሞ በተቸገርንበት ሰዓት ያለውን ችግር ራሳቸው ተረድተው የራሳቸውን ስሜት ሰጥተዋል ማለት ነው እስቲ ደግሞ እነሱ የሚሉትን ትንሽ ላሰማችሁ ገኛው የኤርትራ ባህርን ወስዳለው ብለው የፎከሩ እንዳለ ኤርትራ መንግስት ደግሞ እንደሚስቅበት ማን አቅም እንዳለው ሙሉ የኢትዮጵያ ህዝብም የኤርትራ ህዝብም ያውቃል ግን ወሳኝ ነጥብ ልንገር ኮሜንት ላይ መጥተው የሚጽፉልህ ሰዎች ሀገር የሸጡ ሰዎች ናቸው ለነሱ ምን እንምላቸው አንድ ትልቅ ነገር አለ ይኸውልህ የእናት ቀሚስ ተንጠልጥሎ እናት ከሌለችበት ባዶ ነው ቀሚሱ ምንም ነው ስለዚህ እናት ከነቀሚሷ ብትኖርልህ ይቀላል ሌላው ነገር ደግሞ ላንተ ደግሞ ማስተላለፈለ ትልቁ ነጥብ ልንገርክ ይኸውልህ ዝሆንና አይጣሉ ሲኒማ ይገባሉ አይጥ ከፊት ለፊት ነበረች ዝሆን ከኋላ ነበር እና አይጥ ትዞርና ለዝሆን ከለልኩ ትለዋለች ዝሆን ምን የሚል ይመስላል እሱን ለራስ መልሰው ሌላው ነገር ደግሞ የዓለማችን ትልቁ በቃ በሽታ ማለት ምን እንደሆነ ልንገር በተቅማጥ ላይ ተቅማጥ ይዞክ ፈስ ይመጣብህ አስቧል ምኑን በቃ ይሄ ነጥቦች ነው ነገር ወሳኝ ነጥቦች ልብ በል ኢትዮጵያ ህዝብ ችላ ብሏል ለምን እንደሆነ ታውቃለህ የአይጧና የዝሆን ታሪክ ነው የኛና የኤርትራውያኖች ታሪክ ዝሆን አይጧ ላይ እንኳን አይደለም የሆነ ነገር ተናግሯት አይደለም እፈቢል ምን እንደምትሆን መገመት አያቅተም ስለዚህ እኛ ኢትዮጵያኖች ችላ ምንለው በስራ ስለምናምን በሂደት ስለምናምን ነውና እየመጣ እዚያ አትፈንጭ ካሌብ ሸገር ነው እኛ ለኢትዮጵያ ህዝብ ባህር አንሳሳለትም እኛ ኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ ኢትዮጵያዊ ሊነቃ ይገባል እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ ምፈልገው አንድ ነገር አለ እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር ያደረግን አብረን እያደግን አብረን እየሰራን ለዲቨሎፕመንት ለስራ ለኢኮኖሚ ሙቭ ማድረግ እንችላለን ይህንን ሰይጣን ከታገደ በኋላ ነው ይህንን ሰይጣን ካለበት ቦታ ከተነሳ በኋላ እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም ኢትዮጵያ ባህር አይመለከታትም ያለ ኤርትራው የለም
እኛ ከሁሉ በሰላም መኖር ነው የምንፈልገው ማንም ኤርትራው ግን እኛ አንዋጋም ከዚህ በኋላ እኔ ከአማራ መዋጋት አልፈልግ ከትግራይ መዋጋት አልፈልግ ከኦሮሞ መዋጋት አልፈልግ ከማንም ጋራ መዋጋት አልፈልግም እኔ ከአሰብ የሚተልቅ ጠላት አለኝ ኢሳያስ የሚባል ጠላት አለኝ እኔ እውነት ለመናገር ዛሬ የጠቅላይ ሚኒስትሩ ትንሽ ተከታትየዋልና አብዛኛውን የአሰብ ጉዳይ ላይ እንትን ያልኩትና በጣም ያሳዝነኛል እውነት ለመናገር በእኛ እድሜ በጥቂት ሰዎች አንድ ትልቅ ሀገር የሆነች ሀገርን ዘግቶ እናንተም ማትበሉም እኛም ማንበላበትም ብሎ ያለ መንግስት በጣም ያሳዝነው እውነት ለመናገር እንደ ሀገር ስናየው ምክንያቱም እንጠቀም ተባለ አስፋልት ሰራ መንገዱ ታደሰ ከዛ በኋላ ደግሞ ወደ ደቡብ አካባቢ የሚስተካከል ነገሮች ሲመጡ ነው አይሆንም እኔ ጥቂት ሰዎች ናቸው አይሆንም ይያበል እኔ ኤርትራውያኖችን በጣም ነው የምወዳቸው ነው ስለምናገር በጣም ደስ የሚሉ ህዝቦች ናቸው እና ይሄ ጦርነት ተጀምሮ መጥፎ ጭንቅላታቸው መጥፎ ነገር ተፈጥሮ መቃጠል የበኩሌ እንዲሆን አልመርጥም ከዚህ ሁሉ ተስማምቶ እንደዚህ መንግስት ትግስተኛ እውነት ለመናገር ትግስተኛ መንግስት ነው ከዛኛው ከትግራዩ ጦርነት ለተማረ ዘሎ ጦርነት ውስጥ አልገባም እንዳያችሁት ለሀገር ነው እየተሮጠ ያለው ይሄ ሁሉ አሰሳ የሚደረገው አንዴ በርበራ አንዴ ሶማሌ አንዴ ምናምን እየተከሄደ ያለው ለሀገር ነው ይሄንን ሁላችንም አንድ ልንሆንበት የሚገባ ነገር መቼም የተሰሩ ነገሮችን ሁላችንም ያያየን ነው ጥፋቶች እንዳሉ ሆነው የተሰሩ ነገሮችም አሉ ማድነቅም መተቸትም ይቻላል ስለዚህ የተሰሩ ነገሮች አሁን ደግሞ ግዴታ የባህር ኃይል ያስፈልገናል አሉ እኮ ጠቅላይ ሚኒስትሩ እኛ የባህር ኃይል አቋቋምነው እኮ እዚህ እንዲዋኙበት አይደለም አሉ ብርጭቆን አንስተው በቀልድ መልክ በቃ የባህር ኃይል ተቋቋመው ባህር ኃይል እናገኛለን ተብሎ ጦርነት ሳይመጣ ኤርትራውያኖችን ተባብረው እነሱን ተጠቅመው ተመልከቱ እዛ ቤት አለ በጣም ሰፋፊ ቤቶች አሉ አዲስ አበባ ላይ ደግሞ ቤት የለም ምክንያቱም አብዛኞቹ ኤርትራውያኖች እዚህ ናቸው ያ ማለት ምንድነው ልማት የለም ማለት ነው ኤርትራ ውስጥ ስለዚህ ልማት እንዲመጣ እንደ ሀገር ተባብረን ከጦርነት ወጥተን ትልቅ ሀገር መሆን የምንፈልግ ከሆነ ተባብረን መስራት አለብን ትክክል ይሄን ውድ ኤርትራውያኑ ህዝብም አውቆ ተባብሮ የተሰሩት መንገዶችን ታድሰው ወደ ስራ ቢገባና ኤርትራውያኖችን ማድገው እኛም ነገ ኤርትራ ይሄድን እነሱም እንደዚህ እየመጡ በሰላም ያቀጠና ሰላም ሆኖ የትግራይ እናቶች የኤርትራ እናቶች ሰላም ሆኖ የምናይበት ጊዜ እንመኛለን ግን በር ዘግቶ ግን የማይሆን ነገር ነው ጦርነት ከተጀመረ ጦርነት ሰው ይበላል እውነት ለመናገር እና ሰላም እንዲሆን እንመኛለን ኮፒ ሊንክ አድርጉ ቴንክ ዩ እንደሰማችሁት ነው የበጣም ብዙ ሰዎች እንግዲህ አስተያየት ተመሳሳይ ነው አብረን እንደግ ነው የሚባለውና ብዙዎቻችን እንደምናውቀው ያው እዚህ ሀገር ውስጥ ያለ የመንግስት ስርዓት ትክክል አይደለም ብለን እንደምንቃወመውና አንዳንድ መሻሻሎች መለወጦች እንዲኖሩ እንደምንፈልግ ኤርትራ ውስጥም የእንደዛ አይነት ምኞት ወይም ፍላጎት ያለው በጣም ብዙ ኤርትራውያኖች አሉ በግልጽ የነሱ በትግርኛ ስለሚናገሩ ህብረት በጣም ብዙ ስለማያቅ ነው እንጂ ልክኛ ጋር እንዳለ ያህል እነሱ ጋርም ይዛን ያህል አለ ብዙዎቹ የተተረጎሙ ይወጣሉ ግን ፖለቲካ ስለሆነ ብዙም ወደዚህ ለማቅረብ ስለማያስፈልግ ነው እንጂ እዛ በጣም ትልቅ ችግር ውስጥ እንዳሉ ሁላችንም በየጊዜው ምን ሰማ ነገር ነው እና ከዓለም ከአገር እርስ በርስ እኮ ብቻ አይደለም ከዓለም ጋር የተገለለች ሀገር እንደሆነች እናውቃለን እና ሰላም ፈጥራ ከኢትዮጵያ ጋር የራሷን የሆነ እድገት ብትጀምር ምን ብትል የሁላችንም የሁሉም የህብረተሰብ ምኞት ነው በተረፈ አዲስ አበባ ላይ ማሃት በጣም ብዙ የተለያየ ስራ የሚሰሩ ኑሯቸውን በደንብ አደላድለው የኖሩ ኤርትራውያን የሚኖሩ እንዳሉ እናውቃለንና ይሄንን ባለበት ህይወት ውስጥ ማንም ሰው ክፉ አስቦ ወይም የኢትዮጵያ መንግስት ክፉ አስቦ ለጦርነት የጀመረው ነገር ሳይሆን ይሄ ነገር በስነ ስርዓቱ ወደብ ለኢትዮጵያ አስፈላጊ ነው በሚል ስለሆነ ያደረገው ራሳቸው ኤርትራውያኖች እንግዲህ እንደዚህ የተነሱ ተቃውሟቸውን እያሰሙ ነው ማለት ነው በተረፈ እስቲ በዛ ሰዓት ደግሞ የነበረው ነገር ያው ጠቅላይ ሚኒስትሩም እንደተናገሩት አሰብ ላይ ባዶ እንደነበርና ያንን ጥያቄ ደግሞ ቀደም ብለው እንደተናገሩ ተናግረዋል እዛ አካባቢ የነበረ ሰው ደግሞ ምን እንደሚል እስቲ እንስማ
ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልቆኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስላል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄነሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያቸዋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያቸዋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ስሙት። ይሄን ፖለቲካ ላጫውታችሁ። ዛሬ የቀድሞ የባህር ኃይል አባል ነኝ። የዛሬ 36 ዓመት ቀይ ባህር ሲወሰድብን በስፍራው ነበርኩኝ። ቀይ ባህር ላይ መርከበኛም ነበርኩ ብያችሁ የለ። በ80 ወይም ደግሞ በ81 ዓመተ ምህረት ኦነግ ኢህድን፣ የአማራው ኢህድን፣ ኦነግ የኦሮሞ፣ ህወሓት የትግራዩ እና ሻዕቢያ የኤርትራው በአንድነት ይስማማሉ። ምን በጋራ ለምን አንሆንም? ችግሮቻችንን በኋላ እንፈታለን። አሁን ግን የጋራ ጠላታችን የሆነውን ደርግ ለምን አንጥልም የሚባል መስማማት ውስጥ ይገባሉ። የምዕራባውያን እጅም እንዳለበት ሆኖ ማለት ነው። በዚያን ጊዜ በ81 ዓመተ ምህረት እነዚህ ሰዎች አንድ ላይ የሆኑና ኢህአዲግ ይባላሉ። በ81 ዓመተ ምህረት ኢህአዲግ ሲባሉ ኃይላቸው ይጠናከራል። በ82 ዓመተ ምህረት የካቲት 4 ቀን ላይ ምጽዋ ትያዛለች። እኛም በስፍራው ነበረን። 1035 የምትባል መርከብ ትመታብንና ምርኮኛ እንሆናለን። በዛን ሰዓት አውቶማቲካሊ ወደ ስልጣን ሲመጣ ኢህአዲግ ብዙ ጦር የነበረው ኢህዲን እንደገና ደግሞ ኦነግ ነበረ። ህወሓት አውቶማቲካሊ ያደረገው ነገር ምንድነው? ኦነግን አሸባሪ ነው አለው። ኢህዲንን ደግሞ ታምራት ላይኔን መሪ የነበረውን ወደ እስር ቤት ከተተው። በዋናነት ቁንጮ ሆኖ አገሩን ለማስተዳደር ሰፊ እድል ገጠመው ህወሓት ማለት ነው። በዛን ሰዓት ከኢሳያስ አፈወርቂ ጋር አንድ ውል ተዋውለዋል። ምን ተዋውለዋል? በቃ አንተ ስትገነጠል ምጽዋንም አሰብንም ይዘህ ትገነጠላለህ፣ ያው በጋራ እንጠቀማለን የሚል ውሎች ይዋዋላሉ። ምዕራባውያንም ወደብ አልባ የማድረግ ኢትዮጵያን ዓላማ ስለነበራቸው ተሳክቶላቸዋል። ከዛ ሰዓት በኋላ እስካሁን ድረስ ለ36 ዓመት ያህል በተለይ አሰብ ያስቀኛል። ምክንያቱም ሙሉ በሙሉ አማራ የነበሩ አማርኛ የሚናገሩ ወለዮችን ኤርትራውያን ናቸው ያላቸው በፍጹም የግፍ አነጣጠቅ ነው የተነጠቅነው ልላችሁ ፈልጌ ነው። አሰብ ይገባናል ስንል መብታችን ስለሆነ ነው ልላችሁ ፈልጌ ነው። ልንገራችሁ፣ በጅቡቲ ወደብ ለ36 ዓመት እስካሁን ድረስ የወደብ ኪራይ እየተጠቀምነው 14 አባይን የሚገነባ ነው። ያላግባብ የተነጠቅነው አሰብ በፍጹም ኢፍትሃዊ የሆነ የምዕራባውያን ተንኮል ስለሆነ መመለስ አለበት ብዬ የማምን ሰው ነኝ። በተለይ አሰብ ኢትዮጵያ ምድር ውስጥ ያለ ቋንቋቸውም አማርኛ ተናጋሪዎች የሆኑ ሰዎች ያሉበት ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ እንደተናገሩትኝ ይገባናል ስጡን ጊፍት ሳይሆን ባህራችን ነው፣ ወደባችን ነው። በሰዓቱ በግፍ የተነጠቅነው ስለሆነ ይገባኛል ከሚሉት ወገን ነኝ። ኢትዮጵያ ባህር በር ያስፈልጋታል። አዎ እንደሰማችሁት ነው። በጣም ያው ብዙ ሰዎች አሉ እንደዚህ አይነት ታሪክ የራሳቸውን ለመግለጽ የሚሞክሩና በጣም በሚገርም ሁኔታ ያ ቦታ እንግዲህ እንደዚህ ባዶ ነው ማለት ነው እና ክፋት የሆነ ሌላ ነገር ከሌለበት በስተቀር የዚህን ያህል ኢሹ ሆኖ መቅረብ ያለበት ነገር አልነበረም ነበር። ነገር ግን እንደተባለው የምዕራባውያኖች እንግዲህ ጫና ስላለበትና ኤርትራም እንደዚህ ተጎድታ እንድትኖር የሚፈልግ ሌላ ደግሞ ኃይል ስላለ ለዚህ በቅተናል ማለት ነው። ለማንኛውም የራሳችሁን አስተያየት ስጡበት። ይሄን ነገር ሳቀርብ ሌሎች የተሳሳቱ ወይም መጥፎ ነገሮች በከተማው ወይም በአገሪቷ ላይ የለም ብዬ ሳይሆን ነገር ግን
መጀመሪያ የሚመጣውና የሚታየውን ኢሹ ማቅረብ የሁላችንም ግዴታ ነው ብዬ ስለማምን ነው። ነገር ግን ይሄንን ነገር ተቀብለው ነገር ግን ውስጥ ደግሞ የተበላሹትን ነገሮች ደግሞ ጠቅላይ ሚኒስቴሩ ይዩ የሚሉ በጣም ብዙ ሰዎች አሉ። ከዚህ መሃል አንዱን ላቅርብላችሁ። ያው ዳሰሳው ሁሉንም እንዳጠቃለለ እንድትረዱልኝ በማለት ማለት ነው። ጉዳዩ ምን መሰላችሁ? ይሄ ብቸኛ ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻውን ታጋይ የኢትዮጵያ ስሜት ያለው ጀግና መሪ ብዬ ሳላደንቀው አላልፍም። ነገር ግን የቀበሮዋና የሚዳቋና የአንበሳው ታሪክ ይሄ የኢትዮጵያ ሕዝብ አሁን ያለበትን ችግር የሚያሳይ ነው። ምን የኤርትራ ጉዳይ ብቻ በየቀበሌውና ቢሮ ጉዳያችን ልናስፈጽም ስንሄድ በየቢሮ እየተሰገሰጉ በጣም ግራ የሚያጋቡ የቀበሌ መታወቂያ ይዘ ፓስፖርት ይዘ ዲጂታል መታወቂያ ይዘ ማንነትን አይገልጽም። ሌላ መረጃ ሌላ ማስረጃ አንተ ምን እንደሚፈልጉ በማናቀበት መልኩ ግራ እያጋቡን ያሉ ማህበረሰቦች አሉ። ወንበር ተሰጥቷቸው እንኳን ፓርላማ ውስጥ ያሉ አይደለም አጠገቦት ያሉ አይደሉ። እንግዲህ አስቡት እነዚህ የራቁት ደግሞ ምን ያህል ችግር ይፈጥራሉ። የርሱን መቀመጥ የርሱን ወንበር ላይ መቀመጥና የርሱ ኢትዮጵያዊነትን የማገልገል ስሜት የሚያናዳቸው እስኪመስል ድረስ ማህበረሰቡን በጣም በእንግልት በስቃይ ግራ ያጋቡት ያሉ ማህበረሰቦች አሉና ይሄንንም ከኤርትራ ሰላም ጋር አያይዘው ይሄም የሚዳቆ የቀበሮዋና የአንበሳው ጉዳይ ከዚህ ታሪክ ጋር የተያያዘ ሆኖ ስላየሁትኝ እባክዎትን ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሰማችሁት ነው እንግዲህ በጣም ብዙ አለ። እንዲው ለጨረፍታ ብዬ ነው ይሄን ነገር ያቀረብኩት። ወደፊት እኔ ማቀርባቸው ብዙ ትክክል ስራ የማይሰሩ ተቋማት አሉ። እነዚህን ሁላችንም ማውገዝ አለብን። ብንችለውን ነገር አስተያየታችንን መስጠት ምናስበውን ነገር ማሳወቅ አለብን ለህብረተሰቡ ማለት ነውና የሚታዩ ነገሮች ናቸው። በቅርብ ጊዜ ብዙ አይነት ከተማው ላይ በተለይ አዲስ አበባ ላይ ብዙ አይነት ቤት መታሸግ ምናምን በሊዝና በመሬት ልማት በሊዝና በኢንዱስትሪ ሚኒስቴር መሃል በራሳቸው ስተትና መጋጨት ምክንያት ህብረተሰቡ ላይ የወረደ ብዙ አይነት ነገሮች አሉ። እነዚህ ነገሮች ሰብሰብ አድርጌ ወደፊት ላቀርብላችሁ እችላለሁና በተቻለ መጠን የማቀርበው ነገር የሆነ አንድ ሳይድ ሚዝ ሳይሆን በአጠቃላይ ለህብረተሰቡ ለኢትዮጵያ የሚጠቅም ይሆናል ብዬ የማስበው ነገር ነው ማቀርብላችሁ ማለት ነው። አስተያየታችሁን ስጡበት እላለሁ። በሚቀጥለው ጊዜ እስከምንገናኝ እንግዲህ ደህና ሁኑ እያልኩኝ አንድ በጣም እንግዲህ ጠቅላይ ሚኒስትሩ የተናገሩትን በራሱ ቀይሮት ልዩ የሆነ ንግግር ያደረገ አንድ ወንድማችን አለ። እሱን አሰምቻችሁ ለያችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ። ወደ ፕሮግራሙ የአንድ ደቂቃ ቪዲዮ ነው። አስተያየት አለኝ፣ አዳምጡት። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስ ይዞራል። ትንሽ ቀርቶኛልና ቀጥል አይባልም ባስ። ላዳ ግን እንደሱ አይደለም። ሲጀምር ይጀምርና አይ ቀርቷል ቀጥል ይባላል። ወደ ቀኝ ነበር ግራ ገብታል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪው ነው። ባስ የሚመራው ግን ተሳፋሪው የሚመራው በሾፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል፣ መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣ በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ከቀኝ እንደሱ አይደለም። ያኔ እንዲህ ነው የሆነው። በነገራችን ላይ ጠቅላይ ሚኒስትሩ መሪውን የያዙ ጊዜ ባሱን ይዘው ቀጥታ ዲሲ መጡ።
ይሄን ፋንድያ በዛ በባስ ውስጥ ጭነው እዚላችኋል ያኔ ዲሲ ባሱ ሞልቶ ጥቅጥቅ ብሎ ሞልቶ ቂጣችሁ እንደዚህ ወጥቶ ቂጣችሁን እንደዚህ በእግራችን ገፍተን ነው ባሱን በሩን ዘግተን የሸኘናችሁ የነበረው። አዲስ አበባ እነሱ ደርሰው ምንድን ያደረጉት ዝሙት በየመሸታ ቤቱ አንድ ሳምንት ከሳምንት በኋላ ብንን ሲሉ ለካ ስልጣን የሚባል ነገር አለ። ከዛ ሄድና ትምህርት ሚኒስቴር ተይዟል፣ ቴሌኮሙኒኬሽን ተይዟል፣ ኢትዮጵያ ቴሌቪዥን ተይዟል፣ ሁሉም ተይዟል ሲባል ሁሉም ወራጅ ያንን ሁሉ ፈስ ብብት ጫማ ችለው ወስደው እዛ አዲስ አበባ ቁጭ አድርጓቸው ግማሹ ሳይደርስ ገና ሉረዲናል ፌርማታው ላይ ሳይደርስ ግማሹ ደግሞ እንደዚህ ሲያንቀላፋ ሞረጃውን አልፎት ካልወረድኩ ታዲያ ሹፌሩ ፌርማታው ላይ ሲደርስ ነው እንጂ እነሱ ስለጮሁ ዝም ብሎ መሀል ላይ አይቆምም። ፌርማታው ላይ ሲደርስ ይቆማል፣ ወራጅ ይወርዳል፣ ሞረጃውን ያለፈ ደግሞ እዛሽ ከወርዶ ወደ ኋላ ይሄዳል። በነገራችን ላይ የዛኔ መሪውን እኔ ካሊያስኩ ብሎ የወጠበጠ ነበር። አይ አንድ መሪ ነው ያለው፣ አንድ ሹፌር ነው፣ አይቻልም። አንዳንዶቹ ደግሞ እየተለማመጡ አስነዳኝ ትንሽ አስነዳኝ እዚሽ ድረስ ሹፌሩ ምን አለ? አይ ይሄን ሁሉ ህዝብ ጭኜ ለለማጅ አልሰጥም። አንዳንዱ ደግሞ በጉልበት ወደ ግራ እንዲዞሩ ወደ ቀኝ እንዲዞሩ መሪውን ሲጎቱትባቸው ነው እንደምንም ብለው ያንጠባጠቡ ይሄን ፋንድያ በየመንገዱ ይሄው እዚህ ላይ ደርሰዋል። አሁን ባሱ ተቀይሯል፣ አዲስ ባስ ነው፣ አዲስ አውቶማቲክ ነው፣ ኤሌክትሪክ ነው፣ ድምጽ ጮኸት ምናምን ፈስ ምናምን አይፈልግም። ወንበሩ ሙሉ ነው። ይሄ ትርፍ ሰው የለም፣ ቆሞ የሚሄድ የለም። ቁጭ ብሎ ሁሉም ባክላፕ አድርጎ ነው የሚሄደው። አንዳንድ ቦታ አለ ትንሽ ቦታ የተንጠባጠቡ ሳያውቁ የወረዱ ሰዎችን የሚጠብቅ ማለት ነው። ኦኬ እናንተ የተንጠባጠባችሁ ሰዎች ጊዜው ሳይረፍድ ኑ ቦታችሁ ግቡ፣ ባሱ ይሙላ፣ በየፌርማታው መቆሙን ይተው፣ ይዘጋ። እንደ ቻይና ባቡር ከኤ ወደ ቢ በፍጥነት በቃ እንደዛ ነው። ይሄው